በመሐረሙ ላይ የማይቀና ገዩስ ምንም አይመስለው ፋሂሽ ተዳይ ነገር ሲፈጸም ምንም የማይመስለው ይሄም አላህ የውመል ቂያማ በረሕመት አይን ማየው። በሌላ ዘገባ ወሰላተቱን ላ የድኹልነ አልጀና ሶስት አይነት ሲንፎች ሶስት አይነት ቡድኖች ጀነት አይገቡም። አንደኛ ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته የተከበራችሁ ውድ ወንድሞች የአላህ ስብሓነሁ ወተዓላ ፍቃድ ከሆነ በአንድ ርዕስ ላይ የተወሰኑ ነጥቦችን አነሳለሁ ኢንሻአላህ። የርዕሱ መግቢያ የአላህ ስብሓነሁ ወተዓላ መልእክተኛ እንዲህ ይላሉ። አብዱላህ ብኑ ዑመር ረዲየላሁ ዐንሁማ ባስተላለፉት ሐዲስ ላይ ኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲሂ ሁላችሁም እረኞች ናቸው፣ በዛ እረኛ በተደረጋችሁበት አላህ ባስጠበቃችሁ በዛ ነገር ላይ የውመል ቂያማ ትጠየቃላችሁ። ሁሉም ይጠየቃል አላህ ባስጠበቀው ነገር ላይ። ፈልአሚሩ አለዚ ዐለ ናስ ራዕን ዐለይሂም ወሁወ መስኡሉን ዐንሁ አሚር አገር መሪ በህዝቦቹ ላይ ያኔ ተጠባባቂ ነው፣ እነሱ ጠባቂ ነው። በህዝቦቹ ጉዳይ ላይ የውመል ቂያማ ይጠየቃል። ወረጁሉ ራዕን ዐላ አህሊ በይቲሂ ወሁወ መስኡሉን ዐንሁም አንድ ሰው አንድ ወንድ በቤተሰቦቹ ያኔ እነሱን አላህ ጠባቂ አድርጎታል፣ አስጠብቆታል። ሚስቱ፣ እህቱ፣ እናቱ፣ ልጆቹ አጠገቡ ያሉት በእነዚህ ጉዳይ ላይ አላህ ስብሓነሁ ወተዓላ በእነሱ ጉዳይ ላይ ጠባቂ አድርጎታል። ነገር ግን ወሁወ መስኡሉን ዐንሁም ስለነሱ የውመል ቂያማ ይጠየቃል። ወልመርአቱ ራዕየቱን ዐላ በይቲ ባዕሊሃ ወወለዲሃ ወሂየ መስኡለቱን ዐንሁም እንዲሁም ሴት ልጅ ማለት ነው በባሏ ሐቅ በባሏ ጉዳይ እንዲሁም ደግሞ በልጆቿን በሸሪዓ በተርቢያ በማሳደግ ጉዳይ ላይ አላህ ጠባቂ አድርጓታል፣ ኃላፊነት ሰጥቷታል። የውመል ቂያማ በዚህ ኃላፊነት ትጠየቃለች። መልእክተኛ ዓለይሂ ሰላቱ ወሰላም ወልዐብዱ ረጁል ራዕን ዐላ በይቲ ሰይዲሂ ወሁወ መስኡሉን ዐንሁ እንዲሁም አንድ ባሪያ የአለቃው ቤት ባለው ነገር ላይ አላህ ጠባቂ አድርጎታል። በዛ ባስጠበቀው ነገር ላይ አላህ ሱብሓነሁ ወተዓላ የውመል ቂያማ ይጠየቃል። በአጠቃላይ አላ ፈኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲሂ አሉ መልእክተኛ ዓለይሂ ሰላቱ ወሰላም። አዋጅ ስሙ ንቁ አሉ። ሁሉም ጠባቂ ነው፣ ሁሉም እረኛ ተደርጓል በየእርከኑ። ሁሉም ደግሞ በዛ አላህ ባስጠበቀው ነገር ላይ የውመል ቂያማ ምን አደረስክ፣ እንዴት ሐቁ ተወጣህ ተብሎ ይጠየቃል አሉ። እንዴት አደረስክ ተብሎ ይጠየቃል። ሐዲሱ ቡኻሪና ሙስሊም የዘገቡት እሰይ የሆነ ሐዲስ ነው። ስለዚህ ወንዶች እህት ያለው ሚስት ያለው ልጅ ያለው እናት ያለው በእነዚህ ላይ አላህ ስብሓነሁ ወተዓላ ያኔ ጠባቂ አድርጎሃል፣ እረኛ አድርጎሃል። የውመል ቂያማ ስለነሱ ትጠየቃለህ። ለዛን አላህ ስብሓነሁ ወተዓላ በተከበረው ቁርአኑ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናስ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ የዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላህ ምን አለ? እናንተ ምእመናኖች ሆይ፣ እናንተ ያመናችሁ ሙእሚኖች ሆይ ቁ አንፉሰኩም መጀመሪያ ነፍሳችሁ ጠብቁ፣ ነፍሳችሁ አድኑ። ከዛም በኋላ ወአህሊኩም ቤተሰቦቻችሁን አድኑ፣ ናራ ከእሳት አድኑ፣ ከእሳት ጠብቁ። እቺ እሳት ወቁዱሃ ናስ ወልሒጃራ ቀላል እንዳትመስላችሁ መቀጣጠያዋ የሰው ልጅነት ድንጋይ የሆነ ነው ይለናል አላህ ሱብሓነሁ ወተዓላ። በሌም ብቻ አይደለም ዐለይሃ መላኢከቱን ጊላዙን ሽዳድ ላ የዕሱነ አላህ አመረሁም በሷ ላይ በመላኢካዋ ላይ ደግሞ በዚህች እሳት ላይ ደግሞ ጨካኝ ብርቱ የሆነ አላህ ስብሓነሁ ወተዓላ ያስቀመጣቸው መላኢኮች አሉ። ጨካኝ ብርቱ፣ ጥያቄህ ማይሰሙ፣ ጩኸትህ ማይሰሙ ጨካኝ የሆኑ ላ የዕሱነ አላህ ማ አመረሁም አላህ ባዘዛቸው ነገር ላይ የማያምፁት ወየፍዐሉነ ማ ዩእመሩን እሱ ያዘዛቸው ብቻ የሚሰሩ መላኢኮች አሉባት። ስለዚህ ከዚህ ከባድ እሳት ነፍሳችሁ አድኑ፣ ቤተሰቦቻችሁንም ከዚህ ነገር ላይ ጠብቁ ይላል አላህ ሱብሓነሁ ወተዓላ። አላህ በተከበረው ቁርአኑ ማለት አርሪጃሉ ቀዋሙን ዐለ ኒሳ ወንዶች በሴቶች ላይ ቀዋም ናቸው፣ የበላይ አስተዳዳሪ መሪ ናቸው ይላል አላህ ሱብሓነሁ ወተዓላ። አላህ መሪ አድርጓቸው።
ዛሬ ላይ ግን ብዙ ወንዶች ይህንን ነገር አጥተውታል። ይህንን መስኡልያ ይህንን አላህ ስብሓነሁ ወተዓላ የሰጣቸው አደራ ችላ ብለዋል። በእህታቸው ጉዳይ አይቀኑም፣ በልጆቻቸው ጉዳይ ላይ አይቀኑም፣ በሚስቶቻቸው ጉዳይ ላይ አይቀኑም። ኃላፊነታቸው አልተወጡም። በዚሁ ሰበብ ብዙ ሚስቶች፣ ብዙ እህቶች፣ ብዙ ልጆች እየጠፉ ነው፣ የሰኩላራት እየሆኑ ነው። ወንድ ልጅ ኃላፊነት ሰጥቶታል። በሚስትህ ላይ በልጅህ ላይ ልትቀና ይገባል። አላስፈላጊ ቦታ ሲሄዱ፣ አላስፈላጊ የሆነ አለባበስ ሲለብሱ፣ አላስፈላጊ የሆነ ግንኙነት ሲጀምሩ፣ በአጠቃላይ አላህና መልእክተኛው የሚጠላል ሆነ መንገድ ላይ ሲሄዱ ስታይ ልትቀና ይገባል። መስመር ልታስይዝ ይገባል። አላህ ባንተ ላይ ኃላፊነት ሰጥቶሃል። አንተና ቤተሰብህ ከእሳት ጠብቅ ብሎሃል። ከእሳት ጠብቅ ብሎሃል። ወደ እሳት የሚወስዱ ስራዎች ከትንሹ አቅምህ በቻለው ልክ ጠብቅ ብሎሃል አላህ ሱብሓነሁ ወተዓላ። ይህን ኃላፊነት ሰጥቶሃል። ዛሬ ላይ ግን ይህን ኃላፊነት ብዙዎች እየተወጡ አይደለም። ብዙዎች ደይስ ሆነዋል። ሐቂቃ በአሁኑ ሰዓት ላይ በተለይ የሚሰማው የሚታየው ነገር ያሳዝናል። ወንድ በሚስቱ ላይ ደይስ ከሆነ ከዚህ በላይ ምን አለ? በልጁ ላይ እንደዚህ ከሆነ ይህን አላህ የሰጠው ኃላፊነት ካልተወጣ ከዚህ በላይ የሚያሳዝን ነገር ምን አለ? ዛሬ ብዙ ሴቶች እየተበላሹ ነው። ብዙ ሚስቶች እንደዚሁ ማለት ነው። ይህ ሁሉ ወዴት የሚመለሰው? በእነሱ ላይ ኃላፊነት የተደረገው ወንድ እነሱን የሚያስተዳድረው ሸሪዓን አሳውቁ ቀጥ አድርጎ ያለመያዙ። ዛሬ ላይ ምንም አይመስለውም አለ። ከባሎች መካከል ምንም የማይመስለው ከአባት አለ ልጁ ማለት ነው። እንደው ሚስቱ ማንም ቢያወራት፣ ማንም ቢያናግራት፣ ማንም ቢደውልላት፣ ማንም ቢጨብጣት፣ ማንም ቢስማት ጣጣ ይደለው ደንታ ማይሰጥ ሚስቱ ተወጣጥራ አጭር ልብስ ለብሳ ፊቷን ኩል ተቀብታ ከንፈሯ ማለት ነው ቀለም ተቀብታ የተለያዩ አላህ ሱብሓነሁ ወተዓላ በሚያምስ መልኩ ከፍ ያለ ጫማ ለብሳ ተወጣጣ ስትወጣ አይከለክል ዝም ይላል። ልጁም እንደዚሁ ማለት ነው። ቦይ ፍሬንድ ብላ ስትይዝ እሱም ደግሞ ጋርል ፍሬንድ ብሎ ሲይዝ በሚከትን ሁኔታ አደባባይ ስትወጣ አባት ዝም ይላል። ልጆቹን መስመር ያስይዝም። ታዲያ ከዚህ በላይ አደራ መብላት አለ? አላህ ሱብሓነሁ ወተዓላ ይህንን ነበር ስርዓት አስይዝ ያለ። አንተና ቤተሰብን ከእሳት ጠብቅ ብሎ ማለት ይሄ ነበር። ዛሬ ቅናት ጠፍቷል። ከወንዶች ልብ ላይ ተማጦ ጠፍቷል። ቅናት ጠፍቷል። በቤቱ ውስጥ አላህ የሚጠላው ስራ እየተሰራ ጸጥ ብሏል። ወንድ አይከላከልም። በእነሱ የዛ ነገር ተባባሪ ይሆናል። ለሚስቱ ጠባብ ልብስ ይገዛል። ለልጁ ማለት ነው የሚፈትን ልብስ ይገዛል። ጸጉሯን ከፍታ ስትሄድ የተለያዩ ማለት ነው አካሏን ነብዩ አለይሂ ሰላቱ ወሰላም ለብሳ ያለበሰች ሲንፋኒ ሚን አህሊ ናር ለማረሁማ ሁለት አይነት የእሳት ጎሳዎች አሉ። እኔ ያላየኋቸው ወደፊት የሚመጡ ከዛ ውስጥ አንደኛው ማን ናቸው? ኒሳኡን ካሲያቱን ዓሪያት ሴቶች ናቸው። ለብሰው ያለበሱ ሰውነታቸው ማይሸፍን ልብስ የለበሱ እንዲህ አይነት ሴቶች ናቸው። እንዲህ አይነት ሴቶች ላ የድኹልነል ጀና ጀነት አይገቡም። ወላ የጅድነ ሪሐሃ ወኢነ ሪሐሃ ለዩጀዱ ሚን መሲረትን ከዛ ወከዛ። እነዚህ ሴቶች ጀነት አይገቡም። እንኳን ጀነት ሊገቡ ይቅርና የጀነት ሽታውን አያገኙም። የጀነት ሽታ ከዚህ ርቀት ይገኛል፣ ግን እነሱ ሽታውን እንኳን አያገኙም። ለብሰው ያለበሱ ሸሪዓዊ ሂጃባቸው ማይለብሱ ኒቃባቸው ማይለብሱ ናቸው። ይህን ከባድ ዛቻ እነሱ ግን አያውቁትም። ይሄ ነገር በእነሱ ላይ ኃላፊነት የተሰጠው አባት ወይም ደግሞ ባል ይህን ነገር መጠበቅ አልቻለም። በዚህ ሰበብ የሙስሊም ሴቶች የተኩላ ራት ይሆኑ የማንም መጫወቻ እየሆኑ ነው። ከባድ ጥፋት እየተፈጠረ ነው። በል አንዳንድ ቦታ ላይ ሲኬድ የሚታየው የሚሰማው ነገር በጣም አጂብ። እሷ ኒቃብ መልበስ ትፈልጋለች፣ መሰተር ትፈልጋለች።
ሸራዊ የሆነ አለባበስ መልበስ ትፈልጋለች። አባት ግን ይከለክላል። ኒቃብ ከለበስ ልጅ አይደለሽም ወሃቢ ነሽ። ላ ሐውለ ወላ ቁወተ ኢላ ቢላህ። አይታችኋል እንዴት እንደተገለበጠ ነገሩ። ሚስቱ እኔ ልሰተር ኒቃቤ ልልበስ ላንተ ብቻ ልሁን፣ ሌሎች ወንዶች እንዲስሙኝ አልፈልግም፣ ሌሎች እንዲጨብጡኝ አልፈልግም፣ እኔ ላንተ ብቻ ነው መሆን የምፈልገው ስትለው ኒቃቤ የለበስ ከሆነ ተፈታሻለሁ ይላል። ላ ኢላሃ ኢላላህ ላ ኢላሃ ኢላላህ። ነገሩ እንዴት እንደተገለበጠ በል ከዚህም አልፎ ቦይፍሬንድሽ ማን አስተዋውቅን ብሎ ቤተሰብ አላጋጥማችሁ አልሰማችሁ? ቦይፍሬንድ የለች ወንድ ፍሬንድ የሴት ጓደኛ ማን ናት? ከትዳር በፊት እኮ እንደ አይነት ቤተሰብ እየተፈጠረ ነው። ቦይፍሬንድ ሊመጣ ነው ቤት አዘጋጁ የሆነ ነገር ደግሶ የምትል ሴት አለች። የሴት ጓደኛ ዛሬ ልትመጣ ነውና ተዘጋጁ የሚል ወንድ አለ። ሙስሊም ቤት ሆኖ ማለት ባል ደዩስ ከመሆኑ የተነሳ ጓደኞቹን ሰብስቦ ይዘው ይመጣል። በቤት ውስጥ በአንድ ክፍል ውስጥ ይዞ ይመጣል። ከዛ በኋላስ ሚስት ምንድነው የምታደርገው? ቡና ትባላለች። እንዲህ ወንዶች በተሰበሰቡበት ቦታ ላይ አጅነቢ ባሉበት ቦታ ላይ እንኳን ሙሉ ኒቃብ ለብሳ እንኳን አትመጣም። አይፈቀድላትም። መሰተር ነው ያለባት፣ መጠበቅ እሱ ነው መሐደም ያለበት። ግን በዛ ላይ ጉርድ ለብሳ ደረቷን በልብስ አስሸፍን ቡና ትባላለች። እዛ ጋር በጠባብ ሶጣ አጥራ ቁጭ ብላ ቡና ታፈላለች። እነሱን ትሐደማለች። እነሱ ጫት ይዘው እዛ ቁጭ ብለዋል። ምሳ ታቀርባለች። ለነሱ እጅ ታሳጥባለች። ውሃና ምንድነው ማሳጠቢያ ይዛ ጎንበስ ብላ ከላይ እስከታች በአይናቸው እያጣጠሙ የሱን ሚስት እንትን ይሏታል። ልጁን ለዚህም ይጋብዛል። እንግዳ መታሰለ በቡና ፊላይ ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ እየተለመደ መጥቶ እንደ ተራ ነገር ተቆጥሯል። ይሄ ደይስነት ይባላል። ቅናት የሌለው ቅናቱ የሞተ እንዴት አንድ ሰው ይሄን ያደርጋል? እንዴት ይሄን ነገር ይመርጣል? እንዴት ለልጁ ለሚስቱ ማዘን ያቅተዋል? ይሄ እኮ እንደው ባይቀር አንድ ሰው ባይማር እኮ በተፈጥሮ ያለ ነገር እኮ ነው። እንደው እንስሳ እንኳን እኮ የሚቀናበት ነገር እኮ ነው። እንስሳ እኮ ይቀናል። እንስሳ የሆነችን የራሱ ተቃራኒ ጾታ እንስሳ ከያዘ ሌሎች እንዳይመጡበት ይፈልጋል። አጽሙ በቻለው ይጋደላል፣ ያባራል ሌሎችን ማለት ነው። በቃ ይጋደላል። ተራ ውሻ እንደዚህ ይሄን ያደርገዋል። ድመት፣ ውሻ፣ በሬ የምንላቸው ይሄን ያደርጋል። እንዴት የሰው ልጅ ለዛው ሙስሊም ሆኖ አቅል ሰው ላ ሐውለ ወላ ቁወተ በጣም ያሳዝናል። አንዳንድ ቦታ ላይ በውሳ ላይ የሚደረገው ነገር በጣም ያሳዝናል። እክትላጥ ልቅ ተደርጓል። ሴት ልጆች በአጅነቢ ፊት ለፊት እንደፈለጉ ይዟዟራሉ። እንደፈለጉ አባት ተይ አይልም፣ ባል ተይ አይልም። እንደውም በተቃራኒ ይሆናል። በተቃራኒ ከሰተራ ኒቃቧን ለብሳ እኔ ማንንም አልፈተንም በማንም አልፈተንም ያለችው እሷ ትሰደባለች። በኋላ ቀረሽ ወሃቢያ አክራሪ አጥባቂ እያሉ እሷን ይሰድባል። በሷ ላይ ሙድ ይይዛል። ምስኪን በል ከዚህም አልፎ አንዳንድ ቦታ ላይ እሱ ስራ ቦታ ይውላል። ጓደኛው ጫት ይዞ የት ነው? ቤቱ ቁጭ ብሏል። ሚስቱ ምን ታደርጋለች? እሱን ትሐድማለች። ላ ሐውለ ወላ ቁወተ ኢላ ቢላህ። በቃ ልክ ነው። ማንም ሰው በፈለገው ሰዓት ላይ መግባት ይችላል። በፈለገው ሰዓት ላይ እሱ ስራ ቢሆንም ማንኛውም የለህም እሳ ቢለው እቤት ሚስት ያለች ግባ ሂድ ይለዋል። እቤት ሚስት ያለች ሂድ፣ እቤት ልጅ ያለች ሂድ። ላ ሐውለ ወላ ቁወተ ኢላ ቢላህ። አየሁ ጅህልና ምን ያክል እንደሚጫወትብን፣ ምን ያክል አውርዶ ቅናቻችን ገይራችን ከእንስሳ በታች እንዳደረገው ተመልከቱ። የኛን ጠላት ከጅህልና በላይ የለም። ሐቂቃ ደዩት የሚባለው ምን አይነት ሰው ነው? ደዩት ይባላል። ደዩት ማለት ነው ወهو الرجل الذي لا يغار على عرضه የማይቀና ክብሩ ሲነካ ولا يهتم لخروج زوجته أو أخته أو أمه بين الناس متبرجة እህቱ ሚስቱ ልጁ ተገላልጣ ስትወጣ ፀጉሯን ያሳየች ሜካፕ ተቀብታ ተወጣጥራ በጫማ ተሰቅላ የተለያዩ ጌጥ ያላቸው ልብሶች ለብሳ በእንዲህ አይነት ስትወጣ አይቶ ዝም የሚል ወንድም
አይቶ ዝም የሚል ባል፣ አይቶ ዝም የሚል አባት ደዩስ ይባላል። ኢንሻአላህ ሐዲስ መጣ ጀነት አይገባም የሚል ማለት ነው ያለው። ይሄ ደዩስ ይባላል። متبرج هنا وفي زينتها أو لا يغار عند اكتشافه علاقة بينهن وبين الرجال الأجانب عنهن በአጅነቢ ወንዶችና በሚስቱ መካከል በልጁ መካከል በእህቱ መካከል ግንኙነት እያለ እያወቀ ዝም የሚል እህቱ አጅነቢ ወንዱ ጓደኛ በላይ ይዛ እያወቀ ዝም የሚል ልጁ ይህን ነገር እያወቀ ዝም የሚል ሚስቱ ከሌሎች ወንዶች ጋር እያወራች የተደዋወለች ዝም የሚል ይሄ ደዩስ ይባላል። ምን ይባላል? ይሄ ደዩስ ይባላል። በዚህ ሰበብ ብዙ ፊትና ይከሰታል። ሱብሃንአላህ فتراه لا يبالي بدخول الأجانب على محارمه محرموቹ ላይ ባል ያኔ ወጠጤ ወንድ ሲገባ ዝም ይላል። ሴቶቹ ባሉበት ሴቶቹ ያሉበት ክፍል ወንድ ሲገባ ዝም ይላል። ወጣማ ማይቀና ማለት ሚስቱ ተገላልጣ እያለ ዝም የሚል በቃ እሱ ጋር በቃ ትልቁ ነገር ብቻ ፀጉርሽን እንዳታሳይ ነው። በቃ ፀጉር ብቻ ነው። ሱብሃንአላህ አንዳንድ ወንዶች ሁሉ ያሉ በቃ ከሚስቱ እንዳይታይ የሚፈልገው ምን ብቻ ነው? ፀጉር ማለት ነው። እኔ በጣም ይገርም እኮ ፀጉር በቃ ፀጉሯ ከታየ እንትን ያቆማል። በቃ ቅያማ ያቆማል። ግን እኮ ሱብሃንአላህ ፊቷን ይታያል፣ ደረሷ ይታያል፣ የሰውነት ቅርጿ ይታያል፣ እግሯ ይታያል፣ እጇ ይታያል። ዋና የውበት በሰብሰቢያ የሆኑ ዋና ዋና አካላቿን እየታየ ፀጉሯ ላይ ብቻ ነው የሚቀረው። እንዲህ አይነት ሰው ምን ይባላል? አሁን ምንም አይመስለው لا يبالي باختلاطهن بالرجال أو ሌላም ነገር ቢፈጠር ምንም አይመስለው። ይሄ ደዩስ ይባላል። መልእክተኛው ዓለይሂ ሰላቱ ወሰላም በዚህ ላይ ምን አሉ? ሰላሰቱ ላ የንظሩ ላሁ ዐዘ ወጀለ ኢለይሂም የውመል ቂያማ። ሶስት ሰዎች የውመል ቂያማ አላህ የእዝነት እይታ አይመለከታቸውም። አላህ አይመለከታቸውም። አንደኛ አልዓቁ ሊዋሊደይ የእናት አባቱን ሐቅ የማይጠብቅ እናት አባቱን አዘር የሚያደርግ። ሁለተኛ ወልመርአ አልሙተረጂላ ሴት ሆና ወንድ የሚሰራራት ወንድ የሚያደርጋት በአካሄዷ፣ በአነጋገሯ፣ በአለባበሷ ወንድ የሚሰራት ሴት እቺ ሁለተኛ አላህ በረህመት የማያት ነው። ሶስተኛ ደዩት ነው። ምንም አይቀና በሚስቱ በቤተሰቡ በመሐረሙ ላይ የማይቀና ደዩት ምንም አይመስለው። ፋሒሽ የተለያየ ነገር ሲፈጸም ምንም የማይመስለው ይሄም አላህ የውመል ቂያማ በረህመት አይናየው። በሌላ ዘገባ ወሰላተቱን ላ የድኹልነ አልጀና ሶስት አይነት ሲንፎች ሶስት አይነት ቡድኖች ጀነት አይገቡም። አንደኛ አልዓቁ ሊዋሊደይሂ እናት አባቱን ሐቅ የማይጠብቅ፣ ሁለተኛ ደግሞ አልሙድሚኑ ዐለል ኸምር ሚሰር ያኒ ኸምር አብዝቶ የሚጠጣ በቋሚነት የሚጠጣ፣ ሶስተኛ አልመናኑ ቢማ አዕጣ እንዲህ መጥቷል ማለት ነው። በዚህ ማየት መጥቷል ዐለይሂ በላይኛው ግን ደዩስ ተጠቅሷል። ደዩስ ተጠቅሷል። ስለዚህ ጥንቃቄ እንዲህ አይነት ሰዎች ሱብሃንአላህ አይነ ሃኡላ الأزواج من الأعرابي رأى من ينظر إلى زوجته فطلقها غيرة على المحارم فلما عوتب في ذلك فقال قصيدة عنده يقدر تسويه من هذا قطر عربي في التوكل يقدر عربوش مالسم كذا ولا كلاتات عندك ميستو دقات أمي أسفلت وطعنا يايوات الولدوش لك سيايوات በጣም ውበት ነበራትና አደነቋት፣ ተመኟት። እቺን ሴት ማለት ነው ተመኟት፣ ሚስቱ ናት። ይሄ ነገር ሲሰማ ምንም አላለም፣ ምንም አልሰራች። መጣና خلاص ቤተሰቡን ተከራከረ፣ ሰጠውሽ አይፈልግሽ ማለት فلما عوتب في ذلك ሰዎች ያኒ አነወሩ። እንዴት ይታረጋለህ? እሷ ምን አጠፋች? ሰዎች ነው በቃ ተመኟት። እሷ ምን ታደርጋለህ? ምን አለሱ ግጥም ገጠም وأترك حبها من غير بغض وذاك لكثرة الشركاء فيه إذا وقع الذباب على طعام رفعت يدي ونفسي تشتهيه وتتجنب الأسود ورود الماء إذا رأت الكلاب ولغن فيه إلى من هذا وأترك حبها سكران وديتوان يودات الانجل سكران وديتوان توكني أتوالها من غير بغض من التريشات على قصوا متألاو نقر نروي دلم متوعد وذاك لكثرة الشركاء فيه يهم هذا الركود بس على يقارو تقاروش بتوصلوا هونو مكان ما دوش تمركتوا بتستمر
ቀና በቃ ቅናት አላስቻለው። ስለዚህ እሷን የሚመኛት እሷ ላይ የሚጋራ ብዙ ነውና ምንም እንኳን በወዳት ምንም ባልጠላትም ትቻታለሁ ፈስተዋታለሁ። ከዛ ቀጥሎ ምን አለ? ኢዛ ወቀዐ الذباب على الطعام ያለ ዝንብ እኮ በበላው ምግብ ላይ ቢወድቅብኝ አለ ረፈዐቱ የዲ እጄን አነሳለሁ ከዛ ምግብ ወነፍሲ ተሽተሂ ያ ምግብ የፈለገው ማለት ነፍሴ ብትፈልገው የፈለገ ብወደው የፈለገው ምግብ ቢሆንም ነገር ግን ምግቤ ላይ ምን ዝንብ አስቀያሚ ነገር መታ ብትወድቅበት ምን አደርጋለሁ? ምግቡ እየፈለኩትም እጄን አነሳለሁ። ስለዚህ የሚስቱ ማየት ልክ እንደዚህ በጣም እየፈለጋት ይወደዳት ልክ የሚወደው ምግብ እንዳይበላው የሚያደርገው ነገር ሲመጣበት እጁ እንደሚያነሳው ሚስቴ በወዳትም ልክ እንደዚህ እጄን አነሳው ፈታዋታል። ከዛ ቀጥሎ ምን አለ? ወተጅተኒቡል ኡሱድ አታዩም እንዴ አንበሳ እኮ ትርቃለች አለ። ውሩደል ማኢ ውሃ ላይ ወርዳ መጠጣትን እኮ ትርቃለች። ኢዛ ረአትል ኪላቡ ወለግነቲ ከላይ በኩል ውሾች ማለት ነው ያኔ ልጋጋቸው እየጣሉበት ከላይ እየጠጡ ካየች አንበሳ ጀግና ናት። ምን ታደርጋለች? አትጠጣም፣ ትነሳለች። ቢጠማት እንኳን አትጠጣም። ለምን? ትጸየፋለች። ለምን? ውሾች ላይ ወክል ላይ ያደርጉበት ነውና በመናሳቸው እየነገሩበት ነው፣ ልጋጋቸው የጣሉበት ነውና። ልክ ይሄ ሰው እንግዲህ አስቡት፣ ግጥሙ ለገባው ይገባዋል። ይሄ ሰው ምን አክል ቀና አስቡት። ምንም እንኳን ያደረገች ነገር የለም። ሱብሃንአላህ ሐቂቃ በጣም ያለንበት ሁኔታ ያስፈራል። ሰዕድ ቢን ዑባዳ ረዲየላሁ ዐንሁ ታዋቂ ሰሓባ ምን እንዳደረገልኝ ምን እንዳለ እንመልከት። ሰዕድ ቢን ዑባዳ ከሊቀኑ በጣም ሊቀናል። ከዛ ምን አለ? ወቃለ ሰዕድ ቢን ዑባዳ ረዲየላሁ ዐንሁ ለው ረአይቱ ረጁላን አንድ ሰው ባይ መዐ መርዓቲ ከሚስቴ ጋር ባየው አለ ለضربته بالسيف ቀለዋል። አላሁ አክበር። ከሚስቴ ጋር ባየው አያስችለኝ። ቅናት መቀንዴ ነው። እንዴ ሰው በሚስቱ አይቀናም? በአላህ እንዴ በልጁ አይቀናም? እንዴ አሁን እኮ በቃ ሱብሃንአላህ ምንም በቃ ምክንያቱም እሱም ያኔ ሐዱ ስለሌለ ሸሪዓ ያዘዘው ምንድነው? በቃ አንተም ከሷ ውጪ ሌላ አታይም ማለት ሐራም ነው። ሌላ አጅነቢ አታይም። እነሱን መንካት፣ እነሱን መሳም፣ ከነሱ ጋር መቀመጥ፣ ከነሱ ጋር ኸልዋ ተከልክለሃል። ሁሉ ባጠቀ እሷም ልክ እንደዚሁ ተከልክላለች። በቃ خلاص አንተ ለሷ እሷ ለሱ ነው። ለዛ ስለሆነ ትቀናናለህ። አሁን ላይ ግን የለም። በቃ ከዛችም ጋር እንደፈለገች ትሳሳማለች፣ እሷም ከዚች ወንድ ጋር እንደፈለገች ትሳሳማለች፣ እሷም ከዚህ ወንድ ጋር እንደፈለገች ታወራለች፣ እሷም ከሌሎች ሴቶች እንደፈለገ ያወራል። የፈለገውን ማለት አገላብጣ ያለ እሷም እንደ የፈለገችውን አገላብጣ ያለች። በቃ የለም ሞተዋል። በቃ ስለዚህ ዝም ብሎ እንደው የባልና ሚስት አንድ ቤት ይኖራል እንጂ የለም። በቃ ከውስጣቸው ጊራ የሚባል ነገር ሞተዋል። ለምን ይቀናል? እንዲቀና የሚያደርገው ነገር የለማ። ልክ የሱ ሚስት ሌሎች እንደሚያዩበት ሌሎች አገላብጠው እንደፈለጉ እንደሚያደርጉበት እሱም የሌሎች ሰዎች ሴቶች ሚስቶችን ያያል እንደፈለገ። ስለዚህ ቅናቱ ከየት ይመጣል? ሳዕድ ቢን ዑባዳ ግን ምን አለ? ሚስቴ ላይ አንድ ሰው ከሚስቴ ጋር አንድ ወንድ ባየው ምንም አያስችለኝ፣ ምን ያንገቱ ቀረዋለሁ። فبلغ ذلك رسول الله صلى الله عليه وسلم ايه ولما نفسيው ሰን ደረሳቸው። እንዲህ አለ እኮ ሳዕድ ቢን ዑባዳ ተባለ። قال من النبي عليه الصلاه والسلام አተዕጀቡነ ሚን ጊረቲ ሰዕድ አሉ። እንዴ እናንተ በሰዕድ ቅናት ያኔ ትገረማላችሁ? እንዴ ወላሂ ለአነ አግየሩ ሚንሁ። ሱብሃንአላህ እኔ ከሱ በላይ ቀናለሁ። አላሁ አክበር። እኔ ከሱ በላይ ቀናለሁ። ከሚስቴ ጋር አንድ ሰው ባይ እኔ ከሱ በላይ ቀናለሁ። እስኪ አንተ ሰይ ከሚስት ጋር ከልጅ ጋር አንድ ሰው እጇን ይዞ የልጅ አንገት እንደ አንገቱ ይዞ ቆይ አንገቷን ይዞ ይሄድ አጅነስ ያላገባት ምንም አይመስለው። ካጠገቧ ቁጭ ብሎ ምንም አይመስለው። ደውላ እያወራች እየሰማ ምንም አይመስለው። ምን ስልክ ይሰጣል? ላ ሐውለ ወላ ቁወተ ኢላ ቢላህ። ካርድ ይሞላል። ምን ይላል? ዛሬ ምን አለብኝ? ልደት አለብኝ እና ፓርቲ አለብኝ፣ ሰርግ አለብኝ። ከዛ በኋላ ጭርጉል ትላለች። ሚስትምቱን ልጅ ምን ትታረቅ? ለዛ ልትወጣ ትቀነደባለች፣ ከንፈሯ ትቀባለች፣ ትወጣጠራለች። ይታይልስ እሱ ምን ያደርጋል? በይ እንግዲህ ቶሎ ነይ ሂጂ በቃ ምስኪን ሚስቱን ያኔ ተላይ ነገር ብሎ ለማን